ከገዢው ፓርቲ ውጪ መንግስት መመስረት የሚያስችል እጩ ያቀረበው ኢዜማ ብቻ ነው። የምንከተለው የሆነ ፊክስድ የሆነ ርዕዮተ ዓለም የለንም። በሀገራዊ ጉዳይ ላይ ምኑን ትፎካከራለህ? ሀገራዊ ጉዳይ ላይ ትተባበራለህ፣ የሚያስተባብሩ ጉዳዮች አሉ። በፖሊሲ ጉዳዮች ላይ ግን ትፎካከራለህ። ጠንካራ ፓርቲ መኖር ለገዢው ፓርቲም ጠቃሚ ነው። ከባህር በር ጋር በተያያዘ የኢዜማ ፕሮግራም ላይ በትክክል የተቀመጠ ነገር የባህር በር ያስፈልገናል። ያጣነው በጣም ፍትሃዊ ባልሆነ ሁኔታ ነው። መንግስት ሆነን ስላላየ ነው የትኛውን ፖዚሽን እንወስድ ነበር የሚለው ሁኔታዎች ናቸው የሚወስኑ። መንግስት ሊመሰረት ይገባል ብለን የምናስበው በምርጫ ነው። ምርጫ የህዝቦችን ወይም የዜጎች ፍላጎት የሚገለጽበት ሲሆን መንግስት የተረጋጋ ሀገር የተረጋጋ ይሆናል። በምርጫ ያልተመረጠ ወይም ደግሞ በሌላ መልኩ የሚመጣ ኃይል ደግሞ ለጊዜው ስልጣን ቢይዝም የተረጋጋ መንግስት መመስረት አይቻልም። የተረጋጋ ሀገር ሊኖረን አይችልም። ስለዚህ የምርጫ አንዱ የዲሞክራሲያዊ ስርዓት መገለጫ ነው። ብቸኛው አይደለም፣ አንዱ ነው። ለዚህ አስቻይ የሆኑ ሁኔታዎች መፈጠር መኖር አለባቸው። በእርግጥ ግን ሙሉ ለሙሉ አስቻይ በሌለበትም ሁኔታ ቢሆን ከምርጫ የተሻለ መንግስት ልንመሰርትበት የሚችል አማራጭ የለንም። ይህንን ደግሞ ተግባራዊ ለማድረግ ምርጫ ሲኖር የሚመረጥ መኖር አለበት። የሚመረጠው ደግሞ በመድበለ ፓርቲ ስርዓት ውስጥ ጠንካራ የሆኑ ተፎካካሪ ፓርቲዎች መኖር አለባቸው። አለበለዚያ የይስሙላ ምርጫ ይሆናል። ጥንካሬ የሌለው ፓርቲ ከሆነ አንዱን የማንገስ ሩጫ ነው የሚካሄደው። ስለዚህ መንግስት ጠንካራ ፓርቲዎች እንዲኖሩ ፍላጎት ሊኖረው ይገባል። ለዲሞክራሲያዊ ስርዓት መገንባት ኮሚትድ ከሆነ ቁርጠኝነት ካለው ይህንን ማድረግ ጠንካራ ፓርቲዎችን መደገፍ፣ በበጀት መደገፍ ይኖርበታል። ለምሳሌ በምርጫ ጊዜ በጣም ብዙ ገንዘብ ያስፈልጋል። በጣም ብዙ ጥቅም ተጽዕኖ ማሳደር የማይችሉ በጣም ብዙ ፓርቲዎች ሲኖሩ ያለው ፈንድ ባጭሩ በጣም በተበጣጠሰ ሁኔታ ነው የሚደርሰው። ጠንካራ ፓርቲ መኖር ለገዢው ፓርቲም ጠቃሚ ነው። ለተፎካካሪዎች ብቻ አይደለም። ለገዢው ፓርቲ ሁልጊዜ ራሱን ከጠንካራ ፓርቲዎች ጋር እያወዳደረ የሚያሸንፍ ከሆነ ክሬዲቢሊቲ ይጨምራል፣ ተቀባይነቱ ይጨምራል። ነገር ግን የሆኑ ብዙ እንትን የሌላቸው ተጽዕኖ ማሳደር የማይችሉ ጥቃቅን ፓርቲዎችን ሰብስቦ አሸንፎ አሸናፊ ነኝ ግን የሚመሰረተው መንግስት ቅቡልነቱ ጠንካራ ፓርቲ ኖሮ ከሚያሸንፍበት አንፃር ካየነው በጣም አነስተኛ ይሆናል። ስለዚህ ሁለቱም የምርጫ መኖር መንግስት በምርጫ መመስረት አለበት። በምርጫ መንግስት ለመመስረት ዲሞክራሲያዊ መንግስት ዘላቂነት ያለው ስርዓት መፍጠር የሚቻለው ግን ጠንካራ የመድብለ ፓርቲ ስርዓት ሲኖር፣ አሳታፊ የሆነ የምህዳር ሲኖርና ጠንካራ የሆኑ ተፎካካሪ ፓርቲዎች ሲኖሩ ነው። እነዚህ ፓርቲ እንዲኖሩ ደግሞ መንግስት ትልቅ ሮል አለው። ኢዜማ እንደ ሀገራዊ ፓርቲ የማይወዳደርባቸው የኢትዮጵያ ክልሎች ወይም ደግሞ አካባቢዎች የሉም። ምርጫ የሚካሄድበት ቦታ ሁሉ ይካሄድ አስቻይ ሁኔታ አለ ተብሎ በምርጫ ቦርድ በተወሰኑ ቦታዎች ሁሉ እጩዎችን አቅርበናል። በአጠቃላይ 1256 እጩዎችን አቅርበናል። ብዙ ፓርቲ መንግስት በሆን የሚል እንትን አለ። ከገዢው ፓርቲ ውጪ መንግስት መመስረት የሚያስችል እጩ ያቀረበው ኢዜማ ብቻ ነው። ስለዚህ በሁሉም የኢትዮጵያ አካባቢዎች እንወዳደራለን። ወደ 300 የሚጠጉ የህዝብ ተወካዮች ምክር ቤት እጩዎችን አቅርበናል። በክልል ምክር ቤትም በሁሉም ምርጫው በሚካሄድባቸው ቦታዎች ላይ እንወዳደራለን። እኛ የምንከተለው
የሆነ ፊክስድ የሆነ ርዕዮተ ዓለም የለንም። ያ ለምሳሌ ሊበራል ርዕዮተ ዓለማችን ሊበራል ዲሞክራሲ ነው ወይ ደግሞ ዴቨሎፕመንታል እንትን ነው ምንለው እንትን አይደለም ያለው። እያንዳንዱ ከዚህ ጋር ቀረብ ያለ ከምንከተለው የሶሻል ጀስቲስ ወይም ማህበራዊ ፍትህ ጋር ቀረብ ያለ አይዲዮሎጂካል እንትን ያለን ቀረብ ከሶሻል ዴሞክራሲ ጋር ነው። ሶሻል ዴሞክራሲ ማህበራዊ ፍትህን ለማምጣት ከሌሎቹ አንፃር የተሻለ ቅርበት አለው። የኛ መቆሚያ ግን ማህበራዊ ፍትህ ነው። ማህበራዊ ፍትህ ምሰሶዎች አሉት። እኩል የሆነ እድል ለዜጎች መፍጠር፣ ዜጎች እኩል እድል እንዳያገኙ የሚያደርጉ እንቅፋቶችን ማስወገድ፣ ተሳትፎ ማድረግ፣ በፖለቲካ በኢኮኖሚ ተሳትፎ ማድረግ የሚያስችሉ የተለያዩ የፖለቲካል ኢኮኖሚ የአስተሳሰቦች አሉ። ማህበራዊ ፍትህ ለማስፈን ቀረብ ያለው የሶሻል ዴሞክራሲ የሚባለው የማን ነው አይዲዮሎጂ ሊሆን ይችላል። ነገር ግን እኛ የምንከተለው ማህበራዊ ፍትህ ነው፣ ሶሻል ጀስቲስ። እንግዲህ ሶስት ነገሮች ናቸው ያሉት የኛ የኢዜማ የአጠቃላይ ፕሮግራም በሚመለከት ዲሞክራሲያዊ ፌዴራሊዝም፣ ማህበራዊ ፍትህና ዜግነትን መሰረት ያደረገ የፖለቲካ ስርዓት። እነዚህ ሶስቱ ምሰሶች ናቸው ኢዜማ የሚያደርጉት። የፌዴራል ስርዓቱ አሁን ባለበት ሁኔታ እስከት ድረስ ነው ያለው? እስከ ክልል ድረስ ነው የሚቆመው። ከዛ በኋላ የፌዴራል ስርዓት ማለት እያንዳንዱ ዜጋ የሚወክለውን መሪ መምረጥ የሚችልበት ማለት ነው። ይሄ ደግሞ ክልል ላይ የሚያበቃ አይደለም። በክልል ውስጥ በአንድ ክልል ውስጥ የተለያዩ የህብረተሰብ ክፍሎች አሉ። ከብሔር ጋር ወይም ከዘውግ ጋር የተያያዙ ስለሆኑ የኛ የክልል አደረጃጀቶች ለምሳሌ በዛ ዘውግ በሚጠራ ክልል ውስጥ ያሉ ሌሎች ማህበረሰቦች ውክልና አይኖራቸው። በቀጥታ መወዳደር፣ መምረጥ፣ ድምጽ ሊሰጡ ይችላሉ። ነገር ግን በቀጥታ ራሳቸውን የሚወክል አድሚኒስትሬቲቭ ሌቭል ያለ፣ ወረዳ ላይ ያለ፣ ዞን ላይ ያለ መዋቅር ያንን የሚመራው እንትን መምረጥ አይችሉም። የወረዳ ምክር ቤቶች አሉ። ለምሳሌ የወረዳ ምክር ቤት ምርጫ ከተደረገ በጣም ቆይቷል። የወረዳ አስተዳዳሪው የሚሾመው የአሸናፊ ፓርቲ በእነዚህ በክልልና በፌዴራል ደረጃ በተመረጠ ፓርቲ ነው የሚወከለው። ስለዚህ ፌዴራሊዝም በተግባር እስከ ኮንስቲትዩንሲ ሌቭል ድረስ የወረደ የፌዴራል ስርዓት አይደለም ያለን። ሁለተኛ ደግሞ አሁን ያለው የፌዴራል ስርዓት በብሔር ላይ የተመሰረተ ስለሆነ ለተለያዩ ግጭቶች መንስኤ እየሆነ ነው። ስለዚህ አንደኛ ፌዴራል ስርዓቱ የተሟላ አይደለም። ውል አልባ የሚያሰኘው መሰረታዊ የሆነ የፌዴራል ዜጎች ተወካዮቻቸውን መሪዎቻቸውን መምረጥ የሚችሉበት ሁኔታ አይደለም የፈጠረው። የሱ እስከ ክልል ድረስ ያበቃና ከዛ በኋላ ያሉ የአድሚኒስትሬቲቭ የአስተዳደር እርከኖች በገዢው ፓርቲ ወይም ደግሞ አብላጫ ድምጽ ባገኘው ፓርቲ ዝም ብሎ ነው የሚቀመጠው። በዚህ ምክንያት ተጠያቂነት የላቸውም። በየወረዳው ለእንትኖቹ ተጠያቂ አይደሉም። በኮንስቲትዩንሲ ሌቭል ላሉ ዜጎች ተጠያቂ አይደሉም። የወረዳ አስተዳደር የሚጠይቀው ገዢው ወይ ደግሞ የወከለው ፓርቲ ነው እንጂ ለእንትኑ ተጠያቂ አይደለም፣ ለዜጎች ተጠያቂ አይደለም። ስለዚህ ከአንዱ አድሚኒስትሬቲቭ ኤሪያ ወይም ቦታ ወደ ሌላ ቦታ ገዢው ፓርቲ ሲቀያየራቸው ታያለ። ይህ የሚያሳየው ምንድነው? ለአካባቢያቸው ለሚያስተዳደሩት አካባቢ ተጠሪነታቸው ለነሱ አይደለም፣ ለገዢው ፓርቲ ነው። ስለዚህ ውል አልባ ነው የሚያሰኘው አንዱ ይሄ ነው። ዜጎች በቀጥታ የመረጡት አስተዳደር
አይደለም እየተመሩ ያሉት ማለት ነው። እሱ የሚያበቃው ልክ ክልል ላይ ነው። ከዛ በኋላ በሙሉ ዋነኛው ደግሞ የዜጎች የዕለት ተዕለት አገልግሎት ያለው በወረዳ ደረጃ፣ በቀበሌ ደረጃ ከዛም ከፍ ሲል በዞን ደረጃ ነው። እዛ አካባቢ ያለው እንትን ዜጎች በቀጥታ የሚመርጡበት እድል ስለሌለ የፌዴራል ስርዓቱን ውል አልባ ያደርገዋል። ፌዴራል ስርዓት ዴሞክራሲያዊ ፌዴራሊዝም በኮንስቲቱዌንሲ ሌቭል መሆን አለበት ስንል፣ በምርጫ ወረዳ ሌቭል መሆን አለበት ስንል ያ ወረዳውን የሚያስተዳድረው አካል ማንም ይሁን ዜግነቱ ኢትዮጵያዊ የሆነ በዛ አካባቢ የሚኖር ህብረተሰቡ የሚያምንበት መምረጥ የሚችልበት ሁኔታ ይፈጠራል ማለት ነው። እኛ ሀገር ውስጥ የሆነው ቋንቋ ብቸኛው የፌዴራል ስርዓቱ ማዋቀሪያ ነው የሆነው። ይሄንን እኛ በናሽናል ዳያሎግ ሰነዳችንም ላይ እንዳስቀመጥነው እነዚህን ሶስቱንም የአድሚኒስትሬቲቭ የአስተዳደር አመቺነት፣ የኢኮኖሚ ለመልማት በኢኮኖሚ ለመልማት ያለውን ሁኔታ፣ ሌሎች ባህላዊ ሰዎች በተለያየ መልኩ ማንነቴ ነው የሚሉት ቋንቋ አለ፣ ወግ አለ፣ ባህል አለ። እነዚህን ሁሉ ከግምት ውስጥ ያስገባ መሆን አለበት። ይሄ ደግሞ ሊወሰን የሚችለው አሁን የፌዴራል ስርዓቱ በዛ ነው የተቋቋመው። እኛ ስልጣን ብንይዝ ዝም ብለን አሁን ያለውን የፌዴራል ስርዓት ዝም ብለን እናፈርሰዋለን ማለት አይደለም። ይሄ በህዝቦች ፈቃድ የሚሆነው ኮንሰንሰስ ቤዝድ ነው ሊደረግ የሚችለው። እኛ አቅርበናል። ያቀረብነው ሀሳብ ተግባራዊ ሊሆን የሚችለው ግን የሪፈረንደም ኢሹ ከሆነ በሪፈረንደም ሊሆን ይችላል። በህዝቦች ፈቃድ ሊሆን የሚችለው። አሁን ያለው አወቃቀር ግን ከአድሚኒስትሬሽንም አንፃር ከኢኮኖሚ ጠቀሜታም አንፃር አመቺ አይደለም፣ ዜጎችን የሚያንገላታ ነው የሚል እምነት አለ። ፖሊሲ ያላቸው አማራጭ ኦልተርኔቲቭ ፖሊሲ ያላቸው የፖለቲካ ፓርቲዎች የህዝቡን መሰረታዊ ችግሮች ሊፈቱ የሚችሉ በዛ ላይ የሚያጠነጥኑ የፖለቲካ ፓርቲዎች እንዲኖሩ አስፈላጊ ነው። በሀገር ደረጃም ራሱ ኢትስ ፈኒ 50 60 70 ፓርቲ ምንድነው ሪሊ የተለያየ ሀሳብ ስላለው ነው ወይ ይህንን የሚያደርገው? አንዳንዱ ፓርቲ ልክ ምርጫ ከተደረገ በኋላ እኮ የለም። የትኞቹ ፓርቲዎች ናቸው ከአንድ ምርጫ ዘመን እስከ ሌላኛው ምርጫ ዘመን ስራ እየሰሩ እየቀጠሉ ያሉት ኢትዮጵያ ውስጥ? በጣም ጥቂት። ከዚህ አንጻር ነው ፎከስድ የሆነ ማህበረሰቡ ችግር ላይ የሚያተኩር የሀገር ጉዳይ ሊፈታ የሚችል ፖሊሲ ላይ ያተኮሩ በጣም ጥቂት ፓርቲዎች አንድ ኮንስቲትዩንሲ ላይ መኖራቸው ህብረተሰቡን ለመምረጥ አይቸገርም። ማን ነው የተሻለ የኔን ጉዳይ ሊፈታ የሚችል የኔን ችግር ሊፈታ የሚችል ሀገርን ሊያሻግር የሚችል ሀሳብ ያለው የትኛው ነው ለማለት ለመመዘን በጣም ይቀላቸዋል። ከዚህ አንጻር በዚህ መልኩ መሄድ ቢኬድ በፖሊሲ ደረጃ በህግ ደረጃ እንደዚህ ቢደረግ በጣም የተበታተነው ሀሳብ እየተሰባሰበ ይሄዳል። የምርጫ ፈንድ እንዴት ነው እየተከፋፈለ ያለው ለፓርቲዎች? ባቀረብከው እጩ መንግስት የመሆንና ያለመሆን እድል ታይቶ እነዚህ ነገሮች ሁሉ ከግምት ውስጥ ገብተው ነው ፈንዱ እየተከፋፈለ ያለው። የምርጫ እንደዚህ አይነት በጣም ጥቂት የሆኑ ሀሳብ ያላቸው ፓርቲዎች የሚሆኑ ፉክክር መኖር አለበት። ፉክክር ግን በሚያስተባብሩንም ጉዳዮች ላይ በሁሉም ነገር ላይ አይደለም መፎካከር የሚኖርብን። በሀገራዊ ጉዳዮች ላይ በሀገራዊ ጉዳይ ላይ ምኑን ትፎካከራለህ? ሀገራዊ ጉዳይ ላይ ትተባበራለህ። የሚያስተባብሩ ጉዳዮች አሉ። በፖሊሲ ጉዳዮች ላይ ግን ትፎካከራለህ። ያንን ሀገራዊ ኢሹ ለማስፈጸም በሚያስችሉ ጉዳዮች እነዚህ ፓርቲዎች ሲኖሩ የኤሌክሽን ፈንዱ በእነዚህ ላይ ያተኩራል። በእነዚህ ሶስት በተባሉት ፓርቲዎች ላይ የተለያየ ሀሳብ ሊወክሉ ይችላሉ። ሊበራል ቶት ሊኖራቸው ይችላል። የኛ ማህበራዊ ፍትህ አለ። ሌላ አይነት አስተሳሰብ
የሚኖረው ፓርቲ ነው። እኛ የፓርቲዎች ቁጥር መብዛት አለበት የሚል እንትን የለንም። ምክንያቱም የሐሳብ ብዝሃነት አይደለም አሁን እያየን ያለ ነው ማለት ነው። የሐሳብ ብዝሃነት ወይ ሊተገብሩት የሚፈልጉት የአማራጭ ሐሳብ ብዝሃነት በሌለበት ሁኔታ ፓርቲ መፈልፈል ዴሞክራሲያዊ ስርዓትን ለማዋለድ አይረዳም። የሚያዋልደው አምባገነን አንድ አውራ ፓርቲ ነው። ያ እንዲሆን ደግሞ ያ የዴሞክራሲያዊ ስርዓት ለመፍጠር እንቅፋት ነው የሚሆነው። ስለዚህ ጠንከር ያለ ሐሳብ ያላቸው ሀገራዊ ሐሳብ ያላቸው ፓርቲዎች እነዚህን መደገፍ አለበት። የኛ አቋም ይሄ ነው፣ መደገፍ አለበት። እኛ አሁን በብሔር እንዲደራጅ ምናምን ፓርቲ በብሔር በቋንቋ ወር በሃይማኖት ፓርቲ እንዲደራጅ መንግስት ድጋፍ ማድረግ አለበት የሚል አቋም የለንም። ዜግነትን መሰረት ያደረገ የፖለቲካ ስርዓት ነው መፈጠር ያለበት ብለን የምናስበው። ስለዚህ በተቻለ መጠን በማንነት ላይ የተመሰረቱ ፓርቲዎች በራሳቸው ጊዜ ከፖለቲካ ገበያው እንዲወጡ መሆን አለበት ብለን ነው የምናስበው። ለምሳሌ የአሜሪካ ፕሬዝዳንታዊ እንትን ነው አላት፣ ግን ፌዴራሊዝም አድሚኒስትሬሽኑን እንዴት እንከፋፍለዋለን የሚል ሐሳብ ነው ያለው። ፌዴራሊዝም ውክልና በኮንስቲትዩንሲ ሌቭል ውክልና ያላቸው ተመራጮች በየደረጃው ምክር ቤት የሚያቋቁሙበት፣ እነዛ የህዝብ ተወካዮች በየደረጃው ህዝቡን የሚያስተዳድሩበት ስርዓት ነው። ይሄ የመንግስት ስርዓቱ ፓርላሜንታሪ ሊሆን ይችላል፣ ፕሬዝዳንታዊ ሊሆን ይችላል። አሁን በፓርላሜንታዊ ስርዓት አሁን እኛ እየተከተል ነው ባለነው ስርዓት አንድ በኮንስቲትዩንሲ ሌቭል የተመረጠ ሰው ጠቅላይ ሚኒስትር የመሆን እድል አለ። ይሄ እኛ ወደ ፕሬዝዳንታዊ እንዲሆን የምንፈልግበት ምክንያት አንድ ፕሬዝዳንት ሲመረጥ የሚመረጥበትንም ስርዓት አስቀምጠናል። አንደኛ የአብዛኛው ቢያንስ የብዙ ክልሎች ድምጽ ማግኘት አለበት። ስለዚህ ፕሬዝዳንቴ ነው የምትለው ይሆናል ማለት ነው። ሁለተኛ ደግሞ አንድ ክልል ብቻ ወይ ደግሞ አንድ ብሔረሰብ ብቻውን የአንድን ብሔረሰብ የሚወክል አይሆንም። ስለዚህ በትክክልም ኢትዮጵያን የሚወክል የኢትዮጵያውያን ድምጽ የሚያገኝ ፕሬዝዳንት ይሆናል። ስለዚህ ከዛ አንጻር ነው ስርዓቱ ፕሬዝዳንታዊ እንዲሆን የምንፈልገው። የፌዴራል አወቃቀሩ ግን ልክ ኮንስቲትዩንሲ ቤዝድ መሆን አለበት የምንለው። የኢኮኖሚ ፖሊሲ አጠቃላይ ኢኮኖሚ ፖሊሲ የምንከተለው መንግስታዊ የተወሰነ ጣልቃ የሚገባበት የፕራይቬት ሴክተሩ በሰፊው የሚሳተፍበት ነገር ግን በገበያ የሚመራ ይህ አጠቃላይ የፖለቲካ የኢኮኖሚ ፖሊሲ መርሆቻችን ናቸው። በገበያ የሚመራ መንግስታዊ የተመረጡ መንግስታዊ ጣልቃ ገብነቶች ያሉት ይሄ ሀገር በጣም ብዙ ማደግ ያለበት ሀገር ነው። ብዙ ኢንቨስትመንት መካሄድ ያለበት ሀገር ነው። የግል ሴክተሩ ጠንካራ አይደለም። የግል ሴክተሩን ማደግ የሚችልበትን ከባቢ መፍጠር ይኖርበታል መንግስት። በተጨማሪ ደግሞ መንግስት እጁን አጣጥፎ የሚመለከትበት ደረጃ ላይ አይደለንም ያለነው። ስለዚህ የመንግስት ሚና ይኖራል፣ የፕራይቬት የግል ሴክተሩ ሚና ይኖራል። ገበያ መር ይሆናል። ገበያው እንትን በሚልበት ጊዜ በስርዓት በማይሰራበት ጊዜ ደግሞ መንግስት ጣልቃ የሚገባበት ስርዓት የኢኮኖሚ ስርዓት መኖር አለበት። ስለዚህ ይሄ አጠቃላይ መርሁ ከሆነ የተለያዩ ፖሊሲዎች አሉ በኢኮኖሚ ውስጥ ማለት ነው። የግብርና ፖሊሲ አለ፣ የኢንዱስትሪ ፖሊሲ አለ፣ የንግድ ፖሊሲ አለ፣ የቱሪዝም ፖሊሲ አለ። እነዚህ እንትኖች አጠቃላይ ቅኝታቸው ይሄ ሆኖ ነገር ግን ለእያንዳንዳቸው የየራሳቸው የዘርፍ ፖሊሲዎች ይኖራቸዋል።
ግንኙነት ከምንፈጥርባቸው የሀገራት ጋር ወይም ደግሞ ኤምባሲ ወይም ደግሞ በአታሼ ደረጃ ግንኙነት ካሉን ሀገሮች ጋር ምንድነው የሚያገናኘን የሚለው ነገር በደንብ መታየት አለበት። አንደኛው ዋነኛው ሊባል የሚችለው የኢኮኖሚ ትብብር ነው። ገና እያደግን ያለን ሀገር እንደመሆናችን መጠን ከፍተኛ የሆነ የመዋለ ንዋይ ኢንቨስትመንት ያስፈልገናል። የኛ ሀገር በቁጠባ ደረጃ በጣም ዝቅተኛ ቁጠባ ያለበት ሀገር ስለሆነ ኢንቨስትመንት ደግሞ የሚመነጨው ከቁጠባ ስለሆነ ማደግ በምንፈልገው መጠን የሚያስችለን ቁጠባ ስለሌለን ኢንቨስትመንት የውጭ ኢንቨስትመንት በጣም ያስፈልጋል። ስለዚህ ከዚህ አንፃር በእያንዳንዱ ዘርፍ ላይ ባለሙያ የሆኑ ለምሳሌ በኢኮኖሚ ዘርፍ ላይ አንድ የዲፕሎማቲክ ሚሽን በሚቋቋምበት ጊዜ እነዚህ ዘርፎች በጣም ትኩረት የሚሰጣቸው ይሆናሉ። የኢኮኖሚ ዲፕሎማሲ ኢንቨስትመንት ማምጣት ነው። የኛን ሀገር የኢንቨስትመንት እድሎችን ማስተዋወቅ ነው። በዚህ ላይ ሊሰማሩ የሚችሉባቸው የኢንቨስትመንት መስኮችን በደንብ እያስተዋወቁ ከዛ ሀገር ጋር የሚኖረን የኢንቨስትመንት ስምምነቶችን ማድረግ፣ የንግድ ማህበረሰቦች መጥተው ሀገራችንን እንዲጎበኙ የሚሰማሩበት የኢንቨስትመንት መስክ እንዲያዩ ማድረግ፣ እነዚህ ነገሮች መደረግ ይኖርባቸዋልና አንዱ ዲፕሎማሲያችን ዝም ብሎ ፖለቲካዊ ብቻ ሳይሆን እሱ ሌላኛው ነገር ሆኖ ኢኮኖሚንም ታሳቢ ያደረገ ኢንቨስትመንትን የሚያበረታታ የሚስብ እንዲሆን እናደርገዋለን። እንግዲህ አሁን የሆነ ያለው አንደኛ የግብር ሰብሳቢው መስሪያ ቤት በግምት ላይ የተመሰረተ ግብር ነው እየጣለ ያለው። ነጋዴዎች ያተረፍነው ወይ ደግሞ የሰራነው ይሄ ነው ብለው ሲያቀርቡ ደግሞ እሱ ላይ ተመስርቶ ያው ፕሪዘምፕሽን አለ ያጭበረብራሉ ተብሎ ስለሚታሰብ እሱ ይሆናል ብሎ የሚለውን ነው ክፈሉ የሚለው። ይሄ አንደኛ ነጋዴውን ማመን አለብህ። ሁለተኛ ደግሞ ማመን ብቻ ሳይሆን ነጋዴው በትክክል ሪፖርት የሚያደርግበት የሪፖርቲንግ ሜካኒዝም ማስቀመጥ አለብህ። ሶስተኛ ደግሞ ፈቃድ የሚሰጣቸው ኦዲተሮች አሉ። እነዛ ኦዲተሮች ፈቃድ የተሰጣቸው ኦዲተሮች መርምረው የሚያቀርቡት ሂሳብ አት ፌስ ቫልዩ መቀበል አለብህ። አንደኛ እነዚህን የሚቆጣጠራቸው እንትን አለ፣ የባለሙያዎች ይቆጣጠሯቸዋል። ሁለተኛ መንግስት ይቆጣጠራቸዋል። ምክንያት ለመጠርጠር ምክንያት አለኝ ብሎ ካመነ ግን መንግስት ያመኑትን ተቀብሎ ከዛ በኋላ መቀጠል ይችላል። አሁን አንደኛ ከሚያገኙት ገቢ አንፃር በትክክል የሚያገኙትን ገቢ ገምቶ እንትን ማድረግ የሚቻልበት ሁኔታ አለ። ሁለተኛ ለሙስና ለተለያዩ ብልሹ አሰራሮች የተጋለጠ ነው። ስለዚህ ከነጋዴው ጋር ግብግብ አንገጥምም ስንል ባለሙያዎች ሰርተው በሚያቀርቡት ሂሳብ ላይ እንትን እናረጋለን፣ ዲፔንድ እናረጋለን። ሁለተኛ ደግሞ የታክስ መሰረቱን እናሰፋለን። የታክስ መሰረቱን አሁን ያለው የታክስ ስርዓት በጣም ጥቂቶች ላይ ብዙ ጫና በመፍጠር ላይ ያተኮረ ነው። ስራ መፍጠር እንዳይችሉ የሚያደርግ ነው። ታክስን ልታበዛ የምትችለው የታክስ መሰረቱን በማስፋት ብዙ ሰዎች ወደ ስራ እንዲገቡ በማድረግ አንዳንዱ ደግሞ ስራ መፍጠር የሚችል ነገር ግን ወደ ታክስ ኔት ወደ ታክስ መረብ የማይገቡ የተወሰኑ የቢዝነሶችን ካታጎራይዝ በማድረግ ማለት ሚኒመም እንትን ፍሎር በማስቀመጥ ስታደርግ ከታች ያለው ብዙ ስራ እየፈጠረ ወደ ታክስ መረብ እየገባ ይሄዳል። የተወሰነውን በጣም ትላልቅ ግብር ከፋዮችን ብቻ እያስጨነቅ ብዙ እየጣልክ በሄድክ ቁጥር አንደኛ እነዚህ ሌላ አዳዲስ ኢንቨስትመንት ውስጥ ለመግባት ይቸገራሉ፣ አዲስ ስራ መፍጠር አይችሉም። ስለዚህ ተመጣጣኝ የሆነ ግብር እንደገና ደግሞ የነሱን ዲግኒቲ ያቀም ሰልፍ መሰለፍ የለብም። ግብር ስትከፍል
በአግባቡ በቀላሉ መክፈል የሚቻልበትን ስርዓት መፍጠር አለብን። አሁን ያየን ያለነው እንደሱ አይደለም። የተወሰኑ ላይ ጫና የሚፈጥር አዳዲስ የስራ መስኮችን ለመፍጠር የማያስችል በቅርብ ጊዜ በጣም የስራና ክህሎት ሚኒስቴር ያወጣው መረጃ አለ። 480 ሺህ አካባቢ ወደ 500 ሺህ የሚጠጉ በፌዴራል ደረጃ የቢዝነስ ተቋማት ላይሰንሳቸውን መልሰዋል፣ ተዘግቷል። ይሄ አንዱ የታክስ ሲስተሙ የፈጠረው ጫና ነው። ይሄ መስተካከል አለበት ማለታችን። እንግዲህ የግብር መሰብሰብ የምትችለው እንዴት ነው? አንደኛ አሁን የግብር ሰው ወደ ቢዝነስ ሊገባ የሚችልበት ከባቢ መፍጠር አለበት። የገቡትን የሚያስወጣ አይነት ከሆነ አገልግሎት አሰጣጥ አዳዲስ ብዙ ጂዲፒ ልትፈጥር አትችልም። የታክስ ልትሰበስብ አትችልም። አንደኛ ታክሱ የመክፈል የሚቻል መሆን አለበት፣ ተመጣጣኝ መሆን አለበት። ለምሳሌ አሁን በጣም ዝም ብሎ ስለተገኘ ብዙ የሚከፍለው እዚህ ሀገር ውስጥ እንትን ነው፣ ተቀጥሮ የሚሰራ ሰው ነው 35% ምናምን የሚከፍለው። ሌላኛውን ግን ማግኘት ስለማይችል መንግስት አንድም በግምት ላይ የተመሰረተ፣ ሁለተኛ ደግሞ ያለውን የሚያስጨንቅ የታክስ ሲስተም በመዘርጋት ምክንያት በዛ ምክንያት ጂዲፒን ከፍ ልታደርግ አትችልም። የታክስ ቱ ጂዲፒ ምጣኔን ልታስተካክል የምትችለው የታክስ ኔቱን በማስፋት ስራ እንዲፈጥሩ በማድረግ የታክስ ምጣኔውን እኮ ዝቅ አድርገ ብዙ የሰው ወደ ታክስ በሚገባበት ጊዜ ከአንድ ሰው ታገኘው የነበረው ከአንድ ንግድ ተቋም ታገኘው የነበረው ወይ ኢንቨስተር ታገኘው የነበረው ከብዙ ታገኘዋለ፣ ግን ብዙ የሥራ ዕድል ፈጥራል። ስለዚህ የታክስ ቱ ጂዲፒ ሬሾ ከፍ እያደረግ ትሄዳለ። ዝም ብለ በተወሰኑት ሴክተሮች ላይ ስለቆለልክ ያ ምጣኔ ይሻሻላል ማለት አይደለም። እንደውም ከዚህም ሊወርድ ይችላል። ከፍ ማለት አለበት። ትክክል ነው ማለት ቅድም አሁን ስለ ኢንቨስትመንት ስታስብ ቁጠባ ያስፈልጋል። የሀገር ውስጥ ቁጠባ ከፍ ማለት አለበት። ከታክስ የምታገኘው ገቢ ግብር ከፍ ማለት አለበት። ከሱ ነው አገልግሎት ልሰጥ የምትችለው። መንግስት ኢንተርቪን ማድረግ አለበት ብለናል። ኢኮኖሚ ውስጥ ታክስ ካልሰበሰበ መሰረተ ልማት ሊሰራ አይችልም። ትራንስፖርት፣ ሕክምና፣ ትምህርት ሊያደርግ አይችልም። እንግዲህ የኢትዮጵያ የረጅም ጊዜ የውጭ ጉዳይ ፖሊሲ በውጭ በሀገሮች ላይ ጣልቃ የውስጥ ጉዳይ ጣልቃ አለመግባት፣ መከባበር ላይ የተመሰረተ ነው። ይሄ መሰረታዊ ጉዳይ ነው። ነገር ግን አሁን በተለይ ከባህር በር ጋር በተያያዘ የኢዜማ ፕሮግራም ላይ በትክክል የተቀመጠ ነገር የባህር በር ያስፈልገናል። ያጣነው በጣም ፍትሃዊ ባልሆነ ሁኔታ ነው። ፍትሃዊ ባልሆነ ከኢትዮጵያ ጥቅም በተጻራሪ የቆመ በሚመስል የኢትዮጵያ መንግስት በማይመስል ሁኔታ ነው የባህር በራችን ያጣነው። የባህር በርን ጉዳይ የሚያነሱ የተለያዩ ዜጎች አደረጃጀቶች በተለያየ ስም እየተለጠፈ ሲንቋሸሹ የነበረበት ጊዜ ነበረ እና የባህር በር ጉዳይ ወደ አደባባይ መምጣት የህዝብ አጀንዳ መደረጉ በጣም ትክክለኛ የምንደግፈው ነገር ብልጽግና ስላነሳው ጠቅላይ ሚኒስትሩ ስላነሱት ኦር ሌላ ሰው ስላነሳው ትክክል አይደለም የምንለው ጉዳይ አይደለም። ቅድም የኢዜማ አንዱ ከፖሊሲ እንትኖቹ አንዱ በሀገራዊ ጉዳዮች ላይ መተባበር ነው። ይሄ የውጭ ጉዳይ ፖሊሲ አንዱ የምንተባበርበት ኤሪያ ነው፣ የማንፎካከርበት ኤሪያ ነው። ስለዚህ ብሔራዊ ጥቅምን በሚመለከት ከማንኛውም የኢትዮጵያ የፖለቲካ ኃይል ጋር ብሔራዊ ጥቅምን በሚያስቀድሙ ጉዳዮች ላይ አብረን እንሰራለን። ከመንግስት ጋር ደግሞ አንፎካከርም። ይሄ እንደግፈዋለን ማለት ነው። እኛም
ፕሮግራማችን ላይ የጻፍነው ጉዳይ ነው። በተቻለ መጠን በዲፕሎማሲያዊ መንገድ በሰጥቶ መቀበል መርህ ብዙ አማራጮች እድሎች ስላሉ በዛ መልኩ የባህር በር ማግኘት ይኖርብናል። ከሶማሌላንድ ጋር ያለን ግንኙነት በኢህአዴግም ጊዜ በጣም ያለ የቀረበ ግንኙነት የነበረበት ነው። የኛም ኢንቨስተሮች ሄደው ወደዛ ኢንቨስት የሚያደርጉበት እውቅና ከመስጠት በመለስ ያሉ ኢኮኖሚያዊ ትብብሮች በሰፊው የነበሩበት ነው። ሁለተኛ ደግሞ ኦፖርቹኒቲው ምንድነው ያለው እድል ሶማሌላንድ ቢያንስ አንድ ሀገር እውቅና ሰጥቷታል። እስራኤል እውቅና ሰጥታታለች። ሌሎችም ይከተላሉ ተብሎ ይታሰባል። ስለዚህ ከሶማሌላንድ ጋር ያለን ግንኙነት አንደኛ ተመሳሳይ የሆነ ህዝብ አለን ከሶማሌላንድ ጋር። የኢትዮጵያ ሶማሌዎች የዘመድ የሆኑ እዛ ታገኛለህ፣ የነሱ ዘመድ ደግሞ እዚህ ይኖራል። ስለዚህ ጂኦግራፊካሊ የተለያየነን እንጂ ከህዝብ አንፃር በጣም የጋራ የሚያስተሳስረን የጋራ ጉዳይ ያለን ህዝቦች ነን ከሶማሌላንድ ጋር። ስለዚህ ኦፖርቹኒቲው በጂኦፖለቲክስ ምክንያት የተፈጠረውን እድል እውቅና የማግኘት እድል ሞኒተር ማድረግ፣ አመቺ ሁኔታ በሚፈጠርበት ጊዜ ደግሞ እኛም የራሳችን ጥቅም የሚያስጠብቅ እርምጃ መውሰድ ይኖርብናል። እንደገና ደግሞ ከጎረቤት ሀገሮቻችን በተለያየ መልኩ ስለ ትምህርትም ስላነሳ በተለያየ መልኩ መተባበር አለብን። የባህል ትብብር አለ፣ የህዝብ ለህዝብ ግንኙነት ትብብር አለ። በባህል አንፃር በትምህርት ስኮላርሺፕ በመስጠት እኛ በአንጻራዊነት ከአካባቢው ሀገሮች የተሻለ የትምህርት ተቋማት አሉን። ለነዚህ እድል በመስጠት የህዝብ ለህዝብ ግንኙነቱን ማሻሻል የተሻለ ማድረግ ይቻላል። እዚህም ሆነ በኤርትራም በኩል የኤርትራና የኢትዮጵያ ህዝብ በኔ ግምት ነው እድሉ በጣም የተሳሰረ ነው። ለይተህ የምትለየው አይነት ህዝብ አይደለም። አንድ ባህል ያለው አንድ ቋንቋ የሚናገር ህዝብ ነው። ሉዓላዊት ሀገር ናት። ሪስፔክት ማድረግ አለብን። ስለዚህ በሚያስተባብሩን ጉዳዮች ላይ ግን እንዳንተባበር የሚያግደን ነገር መኖር የለበትም። የሉዓላዊነቷን መጠበቅ ተገቢ ነው። እኛ ደግሞ በፍትሃዊነት ፍትሃዊ ባልሆነ መልኩ ያጣነው የባህር በር አለ። ኤርትራ አላት፣ ሌሎች አክሰሶች አሏት። እነዚህን ሼርድ ለሆነ ፕሮስፐሪቲ መጠቀም ተገቢ ነው። በሰጥቶ መቀበል መርህ መጠቀም ተገቢ ነው። ኢዜማ በየአካባቢው በመላ ኢትዮጵያ እጩዎችን አሰማርቶ ለመመረጥ ዝግጅት እያደረገ ነው። የተለያዩ ክርክሮች እያካሄድን ነው። የምርጫ ዝግጅት እያደረግን ነው። ስለዚህ ደጋፊዎቻችንም ኢቭን ደጋፊዎቻችን ያልሆኑ ሰዎችም በመጀመሪያ ምርጫ ካርድ እንዲወስዱ ጥሪ ማቅረብ ፈልጋለሁ። የ97 ምርጫ ያለው በጣም በአጭር ጊዜ ውስጥ ነው። እኔ 97 ስለነበር ተመራጭ ሳይሆን መራጭ ነበርኩኝና ካርድ ያልወሰደ ሰው ሲቆጭ የነበረበት ጊዜ ነበር። የ97 ምርጫ በአጭር ጊዜ ውስጥ ነው ሞመንተሙ ሺፍት ያደረገው። ተመሳሳይ ያንን አይነት ሙድ ሊያመጡ የሚችልበት እድል አሁንም አለ። ሀገራችን የተረጋጋች ሰላማዊ ልናደርጋት የምንችለው በምርጫ የተመሰረተ መንግስት ሲኖረን ነው። ለዚህ ደግሞ ኃላፊነት አለብን። በኩርፊያ በተለያየ ምክንያት ብዙ ለውጥ አይመጣም በሚል ሰው ምርጫ ካርድ የማይወስድበት ሁኔታ አለ። ለውጥ ግን የሚያመጣው የእያንዳንዳችን አንድ ካርድ ነው። ቁጭ ካል ለውጥ አይመጣም። እውነት ነው። በሚቀጥለው ያልመረጥነው አስተዳደር ያስተዳድረናል። ስለዚህ እያማረርን እንቀጥላለን። በማማረር ለውጥ ስለማይመጣ ሁሉም ሰው እድሜው የፈቀደ ሰው የምርጫ ካርድ እንዲወስድ በምርጫው እንዲሳተፍ ኢዜማን እንዲመርጥ ጥሪ ለማቅረብ እወዳለሁ።